በረው ማን ነው? ክብሩ ነው ወይስ ኢየሱስ ነው? ማን ነው አይደል? ማንነት አይደለም፣ ስለ ክብር ነው እያወራ ያለው። ክብር። እሺ እንደዛ አንድ ዮሐንስ መልእክት ምዕራፍ 1 ቁጥር 2 ኖ አሁን ና ዮሐንስ ይሄንን እንዴት ግራመሩን ላሳይ ነው አጠቃቀሙ አይደል? እንደዚህ አሁን እንትን ስንዞር ልናድር ነው ጥቅስ ነው ሁለቱ። ይሄንን ነው በቃ ይሄንን ጥቅስ ጨረስኩ። ሌላ ጥቅስ አልጠቅስም። ቆይ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 2 ላይ ከአብ ዘንድ ይላል። ከአብ ዘንድ ችግር የነበረውም ከፍትልሃለሁ። ሞዴሬተር ካላችሁ በትልቁ አድርጉኝ። እኔን ሞዴሬተር አረጋችሁኝ በትልቁሽ። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 2 ላይ ማለት ነው። ኦኬ ያ ምን ይላል መሰለ? ከአብ ዘንድ የነበረውንም ለእኛ የተገለጠውን የዘላለም ሕይወት እናወራላችኋለን ይላል። ከአብ ዘንድ የነበረው እዚህ ጋር ማለት ዘንድ የምትለውን ያዝ። ዊዝ ይህን ላብራራልክ። ያችኋትና በእጅ ነቅታታል። ሁለቱም ከላይ ጀምሩና አንብባ። ስለ ሕይወት ቃል አለ እንመጣለን አንድ ላይ። ስለ ሕይወት ቃል ከመጀመሪያው ምን ያል ነው አለ? የነበረውና ከዛ የሰማ ነው አለ አይደለ? ይሄ ስለ የሕይወት ቃል የተባለው ይሄ ቃል የሚሰማ ቃል ነው። እሺ የሚሰማ ቃል ይኸው የሰማ ነው። ከዛ በአይኖቻችንም ያየ ነው። ከመሰማት አለፈና ወደ አይን መታየት መጣ። ያየ ነው አለና የተመለከትነውንም አይካ አይደለ? እጆቻችንም የዳሰሰውን እናወራለን አለ። ሕይወት ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረው ለእኛም የተገለጠው የዘላለም ሕይወት እናወራላችኋለን አለ። ከአብ ዘንድ የነበረው ይሄ በቃ የሕይወት ቃል የተባለው ነው። የሕይወት ቃል የተባለው ማለት የሕይወት ቃል የተባለው ኢየሱስ ክርስቶስ። ስለዚህ ስለ ኢየሱስ ክርስቶስ ነው የሚያወራው ማለት ነው። ታንክ ዩ። ስለዚህ ከአብ ዘንድ የነበረው የሚሰማ የተስፋ ቃል የነበረው ማለት ነው። የሚሰማ የተስፋ ቃል ነበረ። ኖ እዚህ ጋር ስለ ናውን ነው እያወራን። ከአብ ዘንድ ሲል ዊዝ ጋድ እያለ ነው አይደል? ለአንተ ቀላል ለመረዳት የሚሰማ ቃል ነበረ እያለ አይደለም። ኦኬ እሺ። የሚሰማ ቃል የሕይወት ቃል የተባለው ኢየሱስ ጥቅስ ልስጥ እመጣለሁ ጥቅሱ ላይ የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እርሱን ኢየሱስን አመጣ አለ። የተስፋ ቃል የተባለው ይሄ ኢየሱስ ነው። ይሄ የተስፋ ቃል ደግሞ ይሰማ ነበር። በቃ ይሄ ሲሰማኝ ነበር፣ በእግዚአብሔር ዘንድ ሲሰማኝ ነበር። እሱ ሰፊ ነው። የተስፋው ቃል ማን ነው የተባለው? ገላትያ ምዕራፍ 3:16 ላይ ስላለው ነገር ነው የሚያወራው። እሱን አሁን እዛ ጋር እንሄድም። የተስፋ ቃል ይሰማ ነበር። አሁን ኢየሱስ ክርስቶስ ቃል ተብሏል ወይ? እዚህ ጋር ነው። ኢየሱስ ክርስቶስ ቃል ተብሏል ወይ? ተባለ። እዚህ ጋር ነው። ኦኬ ቃልም እግዚአብሔር ነበር ሲል ይሄኛው እግዚአብሔር አንድ አይነት ነው ወይስ ይለያያል? ምንነት ነው። የቃልም የአብም ምንነት እግዚአብሔር ነው። ስለ አንድ እግዚአብሔር ነው የሚያወራው። እሺ ችግር የለውም። እንትን እናቅልለው። ቆይ ላቅልህ፣ ችግር የለውም ላቅልልልክ። ከአንተ ጋር እንደዚህ ማውራት ነው የሚሻለው። ቆይ እሺ እሺ ይጠይቃል። ይሄ አብ ነው፣ ይሄ ደግሞ ወልድ ነው። እሺ ይሄው አብና ወልድ እሺ ይተዋወቃሉ። አብ በወልድ እንዴት ነው ማለት? ያው ይተዋወቃሉ። ምን ማለት ነው ይተዋወቃሉ? ይዋደዳሉ። በአብና በወልድ መካከል ራሱ ምክር አለ። ዘፍጥረት ምዕራፍ 1 ቁጥር 26 ነው። ማንበብ ትችላለህ። ለአይነት ጥያቄ ድጋሚ እንደዚህ አይነት ጥያቄ እሺ ይዋደዳሉ። አብና ወልድ በመካከላቸው ምክረ ሀሳብ አለ። አብ ከወልድ ወልድ ከመንፈስ ቅዱስ ጋር ይማከራል። ጥቅስ እኮ ይዋደዳሉ እርስ በርስ ባህሪያቸው ነው መዋደድ እኮ ይዋደዳሉ ወይ?
መዋደድ ባህሪያቸው ነው እኮ። ስለዚህ ይዋደዳሉ ወይስ አይዋደዱ? ባህሪያቸው መዋደድ ነው ብራዘር እኮ። ባህሪያቸው መዋደድ ነው። አይኑ ይዋደዳሉ ወይስ አይዋደዱም እርስ በርስ? ምን ማለት ነው? ይዋደዳሉ አይዋደዱም ማለት ፋላሲ ነው ለእኔ። ግን ያው ፖዘቲቭ መልስ ባህሪያቸው ነው እያልኩ ይዋደዳሉ። ስለዚህ እሺ፣ እርስ በርስ ያወራሉ? ኦፍኮርስ ኮሚኒኬሽን አለ፣ ሪሌሽንሽፕ አለ። በአብ በወልድ መንፈስ ቅዱስ መካከል ሪሌሽንሽፕ አለ። እሺ፣ ወልድ አብን ሲያወራው አብ ስለማያውቀው ነገር ነው የሚያወራው ወይ ስለሚያውቀው ነገር? አብ የሚያውቀውን ወልድ ያውቃል፣ ወልድ የሚያውቀውን አብ ያውቃል እኮ። ስለዚህ ለምንድን ነው የሚያወሩት? በቃ ኮሚኒኬሽን አለ በፍጥረት ላይ። ለምሳሌ ኮሚኒኬሽን እኮ የማያስፈልገው ሁለት ያልተግባቡ ነገሮች እንዲግባቡ ሎጂኩ አያስኬድም። አሁን ዘፍጥረት ምዕራፍ 26ን አምጣ። ቆይ ክፈት። ምን? ዘፍጥረት ምዕራፍ 1 ቁጥር 26 ምን ይላል? እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠራል። እዚህ ጋር ምን ያሳያል? ምክረ ሀሳብን ያሳያል ማለት ነው። በትራያንጋሉ ይሄ ማንን ነው የሚያወራው? ምክረ አብ ወልድ መንፈስ ቅዱስ እኮ። አይ ማንን ነው? ስለ ማንነት ነው የጠየቁ። ይሄ ማን ለማን ነው የሚያወራው? እግዚአብሔር የሚለው ምንነትን ነው። ሰውን በመልካችን ይሄ ነው የሚያወራው። ይሄ ነው የሚያወራው። ሎጂክ ስለምትወድ ኮንሰፕቱ ነው። ምን መሰለህ የምታደርገው? እግዚአብሔር የምንነት መገለጫ ስም ነው። እሱ ጋር ደግሞ ኤሎሂም ነው ተብሎ የተተረጎመው። እንትኑን ሄደህ ብታይ ኤሎሂም ሲል አማልክት ብዝሃነትን የሚያሳይ ነው። ገባ? ስለዚህ እዛ ጋር ሄደህ ስታይ በኤሎሂም ከአንድ በላይ መሆናቸውን ያሳያል። ከፈለግ ክብሩን ልከፍትልህ ኖ፣ ከአንድ በላይ ሳይሆን ማን ነው የሚያወራው እዚህ ጋር? እኔ እኮ የጠየኩት እሱን ነው። ማን ነው የሚያወራው? እግዚአብሔር ተናጋሪ ነው። በምንነት እኮ ማን ነው የሚያወራው? እግዚአብሔር ነው የሚናገረው። ቤዝድ ኦን ዚስ ኮንቴክስት ከሆነ እግዚአብሔር እላለሁ። ምክንያቱም ባይብልን የምታውቀው ፕሮግሬሲቭ ሪቨሌሽን። እሺ፣ ለማን ነው የሚያወራው? እግዚአብሔር ያወራል ለአካሉ፣ ከአካሉ ጋር በቃ ኦኬ። ከራሱ ጋር ያወራል እግዚአብሔር። አውቀ ነው ኖ፣ እዚህ ጋር የሚያወራው እግዚአብሔር ነው አልከኝ። ለምን የሚያወራው? ዴር ኢዝ ምን አለ? ሪሌሽንሺፕ አለ፣ ኮሚኒኬሽን እኮ ገባኝ። እሱ ገብቶኝ እኮ። ስለዚህ ምን ምንድን ነው ያልኩህ? ስለዚህ ማን ከማን እግዚአብሔር እዚህ ጋር ያወራል። እግዚአብሔር የሚያወራ ከሆነ ለማን ነው የሚያወራው? ወይ አንብብ። ቆይ አንዴ ጄኔሲስ ላይ ጄኔሲስ 1:26 ምን ይላል መሰለ? ሜቢ ይሄኛው ቃል ከረዳ እኛ እኮ ምናምነው አካል ሶስት ነው፣ አካል ሶስት ነው የሚለውን እንዳረሰው ወይ ምንነት አንድ ነው እያለ ነው የምናወራው ሁልጊዜ። ሰው እግዚአብሔር የሚለው ምን ማለት እንደሆነ ኤሎሂም ማለት ፕሉራል ነው ወይስ ሲንጉላር ነው? ችግር የለውም ፕሉራል ይሁን፣ እኔ ችግር የለውም። እንዳንተ አለው ባይብልን የምትረዳው እንደዛ ነው እኮ። እኔ አሁን የጠየቅኩ ጥያቄ እዚህ ጋር የሚያወራው እግዚአብሔር ነው አልከኝ አይደለም? ብዙ ጊዜ አዎ እኮ። ለማን ነው የሚያወራው? ነገርኩ። እግዚአብሔር የአካል ስም ነው፣ በምንነቱ ነው የተገለጠው። እዚህ ጋር እዚህ ጋር እግዚአብሔር ለማን ነው የሚያወራው? አንድ ኳይት አብ ለወልድ ለመንፈስ ቅዱስ ያወራል፣ ወይም አብ ለቃልና ለመንፈስ ቅዱስ። በቃ እዚህ ጋር ፕሮግሬሲቭ ሪቮሉሽን ሲባል እግዚአብሔር ስሩ ሂደት ነው ራሱን የገለጠው ለማን? ለፍጥረት። ኦኬ፣ እዚህ ጋር አብ ሲያወራ ለወልድና ለመንፈስ ቅዱስ ነው የሚያወራው። እሺ፣ እዚህ ጋር ወልድ እያወራ ነበር? ኖ፣ እዚህ ጋር የተገለጸው እንደዚህ ነው። ሲምፕል ኖ፣ ወልድ እያወራ ነበር ወይ? ምንም አሁን እያረክ ያለው ዝም ብሎ የወርድ ጨዋታ ነው።
ኖ ኖ አይደለም፣ ባይብልን ኢንተርፕሬቴሽኑን እያስረዳሁ ኖ አይደለም ነገርኩ። ጨረስን እኮ እና እዚህ ጋር ፖይንታችን እዚህ ጋርም አልነበረም። ዮሐንስ ወንጌል እና እዚህ ጋር እርስ በርስ ያወራሉ አልከኝ አይደለ? ምንድን ነው ያልኩ? በአብ በወልድ በመንፈስ ቅዱስ ሪሌሽንሽፕ አለ። ስለዚህ እርስ በርስ ያወራሉ። ሪሌሽንሽፕ አለ። እሺ ማንና ማን ነው እዚህ ጋር የሚያወሩት? በአብ በወልድ በመንፈስ ቅዱስ መካከል ኮሚኒኬሽን ንግግር አለ ላሉ ማንና ማን ነው የሚያወሩት ትለኛለህ እኮ። ማንና ማን ነው የሚያወሩት እዚህ ጋር? አብና ወልድን ጽፈናል። ማንና ማን ነው? ምንድን ነው ያልኩህ? ቆይ እስኪ በአብና በወልድ መንፈስ ቅዱስ መካከል ኮሚኒኬሽን አለ፣ ሪሌሽን አለ። በቃ እኮ እዚህ ጋር ማንና ማን ነው የሚያወሩት? አብና ወልድ አልክ አይደል? እዚህ ጋር አንተ በጻፍከው ምንና ምንድን ነው የሚያወሩት? ምንነታቸው አንድ ነው። ምንነታቸው አንድ ነው። አካል ነው የሚያወሩ፣ አካል የሚያወራል። ገብቷል አይደል? ኦኬ። አካሉ ምንነት የለውም። ይሄ እንግዲህ ላለመረዳት ይመስለኛል። እኔ ኮንክሉድ ላድርግና ልጨርስ። ኦኬ ልንገራችሁ። በቃ እሺ፣ አንድ ደቂቃ ልስጥ። አንድ ምንነት ኦኬ፣ አንድ ምንነት አለ በዮሐንስ ወንጌል መሰረት። ምንድነው ያ ምንነት ካለ ያው ላውጣው፣ መጽሐፍ ቅዱስ አላወጣም። አንድ ሶሪ ዋን ሚኒት። ኦኬ በመጀመሪያ ቃል ነበረ ሲል ፍጥረት ከመፈጠሩ ታይም ቢፎር ኤግዚስት ምን የሚባል ነገር ነበረ? ቃል የሚባል ነገር ነበረ። ይህ ቃል የት ነበረ? በእግዚአብሔር ዘንድ ነበረ። በእግዚአብሔር ዘንድ የነበረው ማን ነው ብላችሁ ብትጠይቁኝ ቃል ነው። እሺ ቃል ምን ነበረ ሲባል ምንድን ነው? ሁልጊዜ ምንድን ነው ስትባሉ ምንነታችሁ ነው የምትናገሩት። አይደንቲቲን ሳይሆን ኔቸርን ነው። የዚህ የቃል ኔቸር ምንድን ነው? እግዚአብሔር ነው ማለት ነው። የኛ ለምሳሌ ጃን ምንድነ ብለው ሰው ነኝ ይለኛል። አይ ቲንክ ሰው ሀሳቡን ካልቀየረ። ስለዚህ ጃ ምንድን ነው? ሰው። ጃ ማን ነው? አንተ ማን ስለው ጃ ነኝ ይላል። አንተ ጃ ምንድነ ስለው ሰው ነኝ ይላል። ስለዚህ ቃልም ምን ነበረ ሲባል እግዚአብሔር ነበረ። እግዚአብሔር የምንነት መገለጫ ስም ነው። ቴንኪዩ። እሺ አንድ ደቂቃ ጨርሳል። ቴንኪዩ። በቃ እሺ እናመሰግናለን። እሺ እንትን ነው አሁን ምን መሰላችሁ ያለው ነገር ማለት ነው። አንድ ነገር ልንገራችሁ። እዚህ ጋር አብ የሚባል ሙሉ አምላክ አለ፣ እሺ በክርስትና። ከዛ እዚህ ጋር ደግሞ ወልድ የሚባል ደግሞ ሙሉ አምላክ አለ። ሙሉ አምላክ፣ ሁለቱም አምላክ ናቸው። እሺ አሁን ምን መሰላችሁ እንደሰማችሁት ማለት ነው። ይሄኛው አብ ወልድ ከሚባለው አምላክ ጋር እርስ በርስ ያወራሉ። ስለምን ራሱ እንደሚያወሩን አይገባኝም። ምክንያቱም አብ ሁሉን የሚያውቅ ከሆነ ወልድም ሁሉን የሚያውቅ ከሆነ ምንም ጥቅም የለውም የሚያወሩት ነገር። ገባችሁ አይደለ? ይሄ አብ ሁሉን ነገር አዋቂ ከሆነ ወልድም ሁሉን ነገር አዋቂ ከሆነ ስለምንድን ነው የሚያወሩት ሲጀምር? ምክንያቱም ይሄኛው ከማውራቱ በፊት ይሄኛው ስለሚያወራው ነገር ሁሉንም ነገር ያውቃል። ገባችሁ አይደለ? ስለዚህ ይሄኛው ሁሉን አዋቂ ከሆነ ይሄኛውም ሁሉን አዋቂ ከሆነ በመጀመሪያ ስለምንድን ነው የሚያወሩት? ገባችሁ አይደል? ይሄ አብ የሚባለው አምላክ እኩያ አምላክ አለው። ልክ እሱን የሚተካከለው እሱን የሚያክለው ሌላ አምላክ አለው። ከዛ አንድ አምላክ ናቸው ይሉናል። አስቡት። በነገራችን ላይ ሬድ ቲም ደፋር ስለሆነ ነው እንጂ ይሄንን የማይመልሱት ክርስቲያኖች አሉ። ኧረ አያወሩም ሁላ የሚሉ አሉ፣ ወይ ደግሞ አልተገለጠም የሚሉ አሉ። ብቻ በጣም 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 ብዙ የተወሳሰበ ነገር ነው ያለው። እኔ አላህ ይሁናችሁ። እኔ እንዴት ራሱ በሰላም እንደምተኙ አይገባኝም። የምር ማለት ነው። ማለት እንዴት ሀው ማለት እኛ አሁን አምላካችን አላ አንድ ነው። ገባችሁ አይደለ? እሱን የሚመስል እኩያ የለውም። ቢጤም አምሳያ የሚል የሚያማክረው የሚያዋየው ምናምን ነገር የለም። ግን እነዚህ አብ ወልድ መንፈስ ቅዱስ ሶስቱ ይወያያሉ፣ ይመካከራሉ። ገባችሁ አይደለ? እኔ አሁን ለምሳሌ አንድን አካል የማዋየው የማማክረው ያ አካል እኔ ስለምሰጠው ሀሳብ የማያውቅ ከሆነ ነው። ገባችሁ አይደል? የሚያውቅ ከሆነ ግን ለምንድን ነው የምደግምለት? ድራማ እየሰራሁ ነው እንዴ? አያችሁ አይደል? ይሄኛው አብ ለወልድ የሆነ ሀሳብ ሲነግረው ይሄ እኮ ከመስማቱ በፊት ይሄ ምን እንደሚያወራ ያውቃል። ስለዚህ እንዲህ ድራማ እየሰሩ ነው ወይስ ምንድን ነው? አልገባኝም። ክሊር አይደለም። ግን አንድ ናቸው በሚለው ብቻ የሆነ በሚያሰለች መልስ
እንትን ይሉታል። እና ይህን ይመስላል። ፎከስ ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ጃይ እንዴት ኢምራኖ አሚሮ ሁላችሁ እንዴት ናችሁ? አማን ነው? አልሐምዱሊላህ ደህና ነህ? ሀሳብ አለክ? እዚህ ላይ አንድ ነገር ለማንሳት ያክል ነው። ቅድም ሮጦ እንፍጠር የሚለው ፖይንት ላይ ስለተኬደ በጣም ክሪቲካል የሆነች ፖይንት ስለሆነች ነውና እንፍጠር ሲል ኢዘር አንዱ ነው ለሁለቱ የሚያማክረው ወይም ደግሞ ሶስቱም ናቸው አንድ ላይ ይሄን ነገር የሚናገሩት። ሁለቱም ኦፕሽኖችን ብናይ አያስኬድም። አንዱ ለሁለቱ እንፍጠር እያለ ከሆነ ሁለቶቹ መፍጠርን አያውቁም ነበር ወይ? ሁለቱም የእውቀት እኩል ካላቸው እንፍጠርስ ብሎ ለምን ይነግራቸዋል? እኔ እንደምፈጥር ማቅ ከሆነ ጃቢርም እንደሚፈጥር የሚያውቅ ከሆነ እንፍጠር አለው። ኦልሬዲ ዊ ቦዝ ኖ ዲስ ቲንግስ። አይ አይደለም አንድ ላይ ተባብረው ነው እንፍጠር ያሉትም ከሆነ አንድ ላይ ተባብረው ሶስቱም ከሆነ አንድ ላይ እንፍጠር ያሉት ስቲል ሶስቱም እንፍጠር ተብለው የሚነጋገሩት ሶስቱም ላይ መፍጠርን ጥያቄ ምልክት ከተባቸው ነው ወይ እንፍጠር ብሎ ሐሳብ ይመጣላቸው? ትንሽ እቺን ነገር ለመጥቀስ ያክል ነው። አዎ ቅድም እሱ ላይ እኮ ሐሳብ አነሳው። ደባብሶ ሊያልፈው ነበረ። እንፍጠር የሚለው ማን ነው አልኩት። አይ ማን ነው ምናምን ነገር አለ። ግን እንደምንም ብለን እንትናል ነው እንፍጠር እያለ ያለው አብ ነው የሚላቸው ደግሞ ለወልድና ለመንፈስ ቅዱስ ነው። ከዛ የሚላቸው ከሆነ ይህንን ሲላቸው ይህንን ነገር ለነሱ ከማለታቸው በፊት እነሱ ያንን እንደሚላቸው አያውቁም ነበረ ወይ ነው ጥያቄው። የሚያውቁ ከሆነ ድራማ እየሰሩ ነው ወይ? ምንም ያልገባኝ ፖይንት። ድራማ እየሰሩ ነው ወይስ ምን እያደረጉ ነው? ምንም ያልገባኝ ነገር ማለት ነው። ይሄ ነበረ ጥያቄያችን። አንድ ናቸው ሁለት ናቸው ምናምን ብቻ እኔ አልገባኝም። ይሄ ቅድም ላስቀምጥም የፈለግኩት ሀሳብ ይሄ ነው። በማንነት አብና ወልድ የሚያወሩ ከሆነ እነዚህ ሁለቱ የሚያወሩት ምንድን ናቸው? ምንና ምንድን ነው የሚያወሩት? እኔ አሁን ለምሳሌ ከፎከስ ጋር ሳወራ ምንና ምንድን ነው እያወራ ከተባለ ሰውና ሰው ይባላል። ማንና ማን ከተባለ ደግሞ ጃቢርና ፎከስ። ስለዚህ እዚህ ጋር ማንና ማን ነው የሚያወሩት ሲባል አብና ወልድ ከተባለ ምንና ምንድን ነው የሚያወሩት ከተባለ ይሄኛው አምላክ ነው ይሄኛው አምላክ ነው። ስለዚህ አምላክ ከአምላክ ጋር ያወራ ነበረ ማለት ነው። ዛሚንስ ኦሪት ዘፍጥረት እግዚአብሔር የሚባለው አንዱ አምላክ ወልድና መንፈስ ቅዱስ ከሚባሉ ሁለት አምላኮች ጋር እንፍጠር ይላቸው ነበር። ዲስ ዘ ፖይንት። ግን እነሱ እኔ እንጃ አልገባኝም። ሄለን አለሽ እንዴ? ሄለን ወጣሽ? ጃ ሰላም አለይኩም። አለይኩም ሰላም። ደህና ነሽ? እንዴት ነህ? አማኑ አለ አልሐምዱሊላህ። አንተ አተኛም እንዴ? አንተን ለማን ጥዬ ብቻ እኔ እኮ ተኝቼ ተነስቼ ነው። ተኝቼ ለጥ ብዬ ነበር፣ ከዛ ተነሳሁ። እሺ ቃላ ባለክ ካሊብ አለን እንዴት ነው? ሰላም ላንተ ይሁን። እንኳን ደህና መጣክ። አለን። ከየትኛው ቤተ እምነት ነው? ኦርቶዶክስ ነኝ አልኩኝ። ፕሮቴስታንት ነኝ። እሺ ጃ አለክ? ቀጥል ትንሽ። እሺ ደህና መሸህ ካሊብ? እንዴት ነው? አልሐምዱሊላህ። ፕሮቴስታንት ነህ እና ኢየሱስ ክርስቶስ ካስተማራችሁ አስተምሮች ምን ያህል ነው የምትቀበለው? ካስተማራችሁ ማለት መጽሐፍ ቅዱስ ላይ የተጠቀሱትን ሁሉንም። እሺ ኢየሱስ ክርስቶስ አሁን ለምሳሌ ዮሐንስ ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ነገር ሊያደርግ አይቻለኝም ብሎ ኢየሱስ ክርስቶስ ከራሱ አንዳች ነገር ሊያደርግ አይቻለውም ብለህ ታምናለህ? ከራሴ አንዳች አይቻለኝም ያለው እኮ ያው ኢየሱስ ክርስቶስን ከአብ ጋር ያለውን ፌሎሺፕ ነው። ይሄን ጥቅስ ያሳያልጠየቁ። እሺ ለምን አለ ሲሆን የጠየቁ ኢየሱስ ክርስቶስ ከራሱ አንዳች ነገር ሊያደርግ አይቻለውም ብለህ ታምናለህ ወይ ያልኩ? አይቻለውም። ምክንያቱም አንዴ ኢየሱስ ክርስቶስ ከራሱ አንዳች ነገር ሊያደርግ አይቻለውም በል እስኪ። ምክንያቱም አብ በእኔ እንዳለ እኔ በአብ እንዳለው ታውቁ ዘንድ አለ። ስለዚህ አብ የት ጋር ነው ያለው?
የት ጋር ነው ያለው? መጽሐፍ ቅዱስ ለመክፈት ከወጣው ልወጣ ነው። አይ እኔ የጠየቅኩህ እኮ እዚህ ጋር ዮሐንስ በአብ እንዳለው 5:30 አብ በእኔ እንዳለ አታምኑ ምን የሚል አለ መጽሐፍ ቅዱስ ላይ። አይ ስለዛ አልጠየቅኩም። እኔ የጠየቅኩህ ዮሐንስ 5:30 ላይ እኔ ከራሴ አንዳች ነገር ላድርግ አይቻለኝም ይላል። ታዲያ እዚህ ጋር አይቻለኝም እያለ ነው። አንተ ደግሞ ይቻለዋል ብለህ ነው አይደል የምታምነው? አይቻለውም እኮ ነው ያልኩህ። አይቻለውም ብለህ ካመንክ እስኪ በልሽ አሁን ኢየሱስ ክርስቶስ ከራሱ አንዳች ነገር ሊያደርግ እሱ ይሄ ቃል ማስባሉን ምን የሚያመጣው ለውጥ አለ? አሁን ዲስከስ እናድርግ። አፍራለህ እንዴ? በቃል ወደ ቀጣዩ ፖይንት በለው። ይሄ በቃል ማጥመድ እኮ በቃል ለማጥመድ ነው እኔን እየሞከርክ ያለውን። እንደዛ ሳይሆን ዲስከስ እናድርግ። ቀጣዩ ፖይንት ምንድን ነው? ቀጣዩ ፖይንት ይሄ ነው ፖይንት። ከራሴ አንዳች እንዳረግ ኢየሱስ ከራሱ አንዳች ነገር ሊያደርግ አይቻለውም ብል አዋልኩ እኮ እንደዚህ እስላይቻለሁ በል ማለቱ ምን አስፈለገ? ወደ ቀጣዩ ፖይንት ኢየሱስ ክርስቶስ ማርቆስ ወንጌል ምዕራፍ 8 ቁጥር 38 ላይ ምን ብሏል? በዚህ በዘማዊና በኃጢአተኛ ትውልድ መካከል በእኔና በቃል የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ ያፍርበታል ብሏል። ቆይ ስማኝ፣ ኢየሱስ ክርስቶስ በቃል የሚያፍር እኔም በአባቴ ፊት አፍርበታለሁ ብሏል። ስለዚህ አንተ አሁን ታፍራለህ ወይስ አታፍርም? በክርስቶስ ቃል ለምን አፍራለሁ? ግን አንዳንድ ነገሮች ቀጥታ የማይተረጎሙ ቀጥታ እንደወረደ ቃል በቃል የማይሆኑ ነገሮች አለ። ክርስቶስ ራሱ እኮ ምንድን ነው ያለው? በምሳሌ ለምን ትናገራለህ ብለው ጠየቁት እኮ። ክርስቶስ በምሳሌ ነበር የሚናገረው። ስለዚህ ክርስቶስ በምሳሌ የተናገረውን ቀጥታ ክርስቶስ የተናገረውን በምሳሌ መናገር ማለት ለምሳሌ እናንተ የዓለም ብርሃን ናችሁ ይላል፣ እናንተ የዓለም ጨው ናችሁ ይላል ምናምን። ያ ነው ምሳሌ። እዚህ ጋር አልችልም ያለው እዚህ ጋር ምንንም በምንም እየመሰለ አይደለም። ምሳሌ ምን እንደሆነ አታውቅም? ኦኬ፣ እኔ ከራሴ አንዳች ላደርግ አይቻለኝም ካለ ክርስቶስ እንደዛ ብሏል። ቃሉን አምናለሁ። በልሽህ ታዲያ አልኩኝ እኮ አይቻለውም። ኢየሱስ ከራሱ ምንም ሊያደርግ አይችልም በልሽ። ኢየሱስ ከራሱ ምንም ሊያደርግ አልችልም ብሏል ክርስቶስ። ግን አልችልም ቢልም ግን ይችላል አይደል? እንደዛ ብለህ ነው የምታምነው? እሱ ቢልም ግን ይችላል ብለህ ነው የምታምነው? አሁን መጠላለፉን ተውና ወደ ቀጣዩ ፖይንት ለምን አትሄድም? ይሄን ብልልክ ላይ ነው። ቀጥሎ እኮ ነው የምትሄደው ፖይንት አለ። ቀጣይ የለኝም ፖይንት። ክርስቶስ ከራሴ አንዳች ላደርግ ከኔ ተቋርጠው አሎ አይሰማም? እያወራሁ ነው። ይሰማል። ዝም ካልክ አይሰማም እኮ። እያወራሁ ነው። ዝም አላልኩም። ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም ብሏል አልኩኝ። እንደዚህ አይደለም። እኔ ብሏል በል ሳይሆን አሁን ለምሳሌ መታችሁ ኢየሱስ ጌታ ነው ብሉን አላችሁ። ኢየሱስ ጌታ ነው ስትሉን ማርቆስ ይሄ እንትና ጳውሎስ ኢየሱስ ጌታ ነው ብሏል፣ ከሌ ኢየሱስ ጌታ ነው ብሏል ሳይሆን የምትሉት ሐሳቡን የግላችሁ አድርጋችሁት ኢየሱስ ጌታ ነው ለምትሉት ልክ እንደዛ እዚህ ጋርም ብሏል። ኢየሱስ ጌታ እንደሆነ አይልም ጳውሎስ ብሏል እኮ አይደል? ኢየሱስ ጌታ እንደሆነ ሐሳብ ሽፍታ አላደርግልህም። ስለዛ ላወራህ አይደለም፣ አልቀይስልህም፣ ይቅርታ። ስለዚህ እዚህ ጋር እየተናገረ ያለው ኢየሱስ ነው። ግን ሐሳቡን አንተ ከተቀበልከው እንደተቀበለ ሐሳብ እንደተቀበለ ሰው ጌታን ተቀብያለሁ ትላላችሁ። ኢየሱስ ክርስቶስን ተቀብያለሁ ትላለህ። ከተቀበልከው ትምህርቱን እስኪ ኢየሱስ ክርስቶስ ከራሱ አንዳች ነገር ሊያደርግ አይቻለውም ብል እንደ አንድ እንደተቀበለ ሰው ብሏል እያልክ በሱ ሐሳብ የግል ሐሳብ አድርገው በለው እስኪ። ኢየሱስ ክርስቶስ ከራሱ አንዳች ሊያደርግ አይችልም። እሺ አመሰግናለሁ። ቀጥል። እሺ ኢየሱስ እሺ አመሰግናለሁ። በቃ አለቀ። ይሄ ብቻ ነው። ሁለተኛ ሐሳብ ወደ ቀጣይ ሐሳብ ልሄድልህ። ይሄ ግን ከአብ ጋር ያለውን ኮሚኒየን ነው የሚያሳየው። እኔ ምን ያሳያል የሚል ጥያቄ አልጠየቅኩም። ችግር የለም። ያ ሐሳብ አልሆነብኝ። አማርኛ ክርስቶስ ኢየሱስ ክርስቶስ ጨርሻለሁ። ለምን አለ መሰለህ እኮ እያወራን እንዲህ ለመማማር አይደለም እንደ የምናወራው። ጠየቅኩትና የምትመልስልኝ ካለ እኔ መልሴን አግኝቻለሁ። ቀጥል አስባልከኝና አለቀ ኮንቨርሴሽኑና ፖይንቱ አልገባኝም ምንድን ነው ብዬ ነው። በቃ እኔ ፖይንቱን ክርስቲያኖች በኢየሱስ ክርስቶስ ቃል ያፍራሉ ወይስ አያፍሩም የሚለውን ለማረጋገጥ ነው። አንተ አታፍሩም፣
ኢየሱስ ክርስቶስ ከራሱ አንዳች ነገር ሊያደርግ አይችልም ብለሃል። እናመሰግናለን። ሁለተኛ ሐሳቤ ደግሞ እንደዚሁ እንደማታፍር እያየሁ ነው። በኢየሱስ ቃል ነገር በሶስት ይጸናል ይላል መጽሐፍ ቅዱስና እናጽናው እስኪ በሶስት የዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ አብ ከኔ ይበልጣል ይላል ኢየሱስ ክርስቶስ። እስኪ አብ ከኢየሱስ ይበልጣል ከኔ አብ ይበልጣልና ወደ አብ በመሄድ ያለው ክርስቶስ ያለበት በስጋ ያለበትን ስቴት ለማሳየት ነው። አሁን ይሄ ምን ለማሳየት ነው የሚል ጥያቄ አልጠየቅኩም። ይሄማ መታወቅ አለበት። ለምሳሌ እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን ይላል አይደለ? ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠሩም። ይሄ ፖይንቱ አልገባኝማ። ማስባል ፖይንት ስላልገባኝ አልልም። በኢየሱስ ቃል ታፍራለህ? አላፍርም። ግን ምንድነው ፖይንቱ ነው እያስባልከኝ ነው እያስተማርከኝ ነው። ለምሳሌ አንድ የቁርአን አያ አንብብ ካልከኝ በቃ ልበልልህ በስጋ ወራት እግዚአብሔር አብ ከክርስቶስ ኢየሱስ ይበልጣል። በስጋ ወራት እሱ በስጋ ወራት ይመጣል። ለምሳሌ መጽሐፍ ቅዱስ ላይ እሱ በስጋ ወራት ተጽፏል። ኢየሱስ ክርስቶስ በስጋ ወራት የተናገረው ቃል ነው። በስጋ ወራት የተናገረው ቃል ነው። እንዲህ መቆራረጥ እኮ አይቻልም ብራዘር፣ መቆራረጥ አይቻልም። መቆራረጥ ሳይሆን እዚህ ጋር በስጋዬ ወራት እኔ ቆይ አንዴ እስኪ ተረጋጋ። በስጋዬ ወራት እኔ አብ ከኔ ይበልጣል አላለም ኢየሱስ። የተናገረው ግን በስጋ በተገለጠ ወቅት የተናገረው ንግግር ስለሆነ አንደርስታንድ ማድረግ ያለብን ይሄ ንግግር በኪሴ የጨመርኩት አለ። ይሄ ንግግር የተናገረው ክርስቶስ በስጋ በነበረው ወቅት አልነበረ። እዚህ ጋር በስጋ በአጥንት የሚል የለምና እዚህ ጋር አሁን ይሄንን ኢየሱስ ክርስቶስ አብ ከኢየሱስ ይበልጣል በልና ወደ ቀጣይ ሐሳብ እንሄዳለን። አይ እንዲመቆራረጥ አይሆንም። ይሄ ሮንግ ኢንፎርሜሽን ማለት ኢየሱስ እየቆራረጠ ነበር ሲናገር የነበረው። እሺ አዳምጠኝ ቆይ። እሱ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ምልጃና ጩኸት ጋር ይላል አይደል? ጸሎትና ምልጃን አቀረበ የሚለው መቼ ነው? በስጋ ወራት ይላል ባይብል ራሱ። ስለ ጸሎትና ስለ ምልጃ ጠየቅኩ ከላ። ስለዚህ ያው አይጠየቅም ስለ ጸሎት። እሺ የሚያዳምጡን ሰዎች አንደርስታንድ ያደርጉ። እኔ አብ ከክርስቶስ ይበልጣል እልልሃለሁ፣ ግን ይህ ንግግር ክርስቶስ የተናገረው በስጋ ሆኖ ነው የሚለውን ሰው ማወቅ አለ። እኛ እኮ በስጋ ብቻ ነው ኢየሱስ ብለን ነው የምናምነው። ስለዚህ ቀጥል። ይበልጣል፣ አብ ከክርስቶስ ይበልጣል፣ ግን ይህን የምንለው በስጋ ወራት ነው። እሺ ከስጋ ውጭ ምን አለው ኢየሱስ? አንተ ከስጋ ውጭ ምን አለክ ማለት? ለምሳሌ አሁን አንተ ሶስት አካል አለው አይደል? የሰው ልጅ መንፈስም አለው ስጋም አለው ነፍስም አለው፣ ግን አንድ ተብሎ ነው የሚጠራው። እሺ ስለዚህ አሁን የኢየሱስ ክርስቶስ ነፍስ ወይም መንፈስ ምንድን ነው? ተቆራርጣል። የኢየሱስ ክርስቶስ ነፍስ ወይም መንፈስ ምንድን ነው ማለት እሺ ተመለሱ ወደ ጥያቄ። አሁን ኢየሱስ ክርስቶስ ታውቋል። ስለዚህ ፍጡር ነው ፈጣሪ ነው? አይታወቅም። ፈጣሪ ነው የታወቀው። ክርስቶስ ማለት በስጋ የተገለጠ አምላክ ነው። እኔ እኮ የጠየኩህ ከእንትን ውጭ ከስጋው ውጭ ምን አለው ስልህ ልትመልስልኝ አልቻልኩም። ከስጋው ውጭ አምላክነት አለው ኢየሱስ ማለት መለኮትነት አለው። መለኮትነት አለው። ማስረጃ እስኪ ስጠኝ ከመጽሐፍ ቅዱስ። እሺ ማስረጃ መጽሐፍ ቅዱስ ፊልጵስዩስ ላይ ምን ይላል? ፊልጵስዩስ ላይ ከእንደገና ቆላሲያስ ላይ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። የመለኮት ሙላት ሁሉ በሰውነት በእርሱ ተገልጦ ይኖራል የሚለው እንዴት ነው አንደርስታንድ የምታደርገው? አሁን ለምሳሌ አንተ የመንፈስ ቅዱስ ማደሪያ ነህ አይደለም? ነኝ። ግን የመለኮት ሙላት ሁሉ ነው መለኮት ነው ግን በሙላት አይደለም በእኔ ውስጥ የሚኖረው። መልስልኝ መጀመሪያ። በክርስቶስ ለማመን መንፈስ ቅዱስ መለኮት ነው። የእግዚአብሔር ቤተ መቅደስ ናችሁ፣ የእግዚአብሔር መንፈስ በእናንተ ይኖራል ተብሏል። መንፈስ ቅዱስ እሺ ጥሩ። መንፈስ ቅዱስ መለኮት ነው አይደል? መለኮት ነው።
አንተ የመለኮት ማደሪያ ነህ አይደለም? ነኝ። በቃ ታዲያ ምን ይገርማል? ኢየሱስም ልክ እንደዛ ነው። የመለኮት ሙላት ሁሉ ነው የሚለው። የመለኮት ሙላት ሁሉ በሰውነት በእርሱ ተገልጦ ይኖራል። ገባኝ። ስለዚህ አሁን መንፈስ ቅዱስ ሙሉ መለኮት ሳይሆን ጎዶሎ መለኮት ነው ብለህ ነው አይደለም የምታምነው? አይደለም፣ ጎዶሎ መለኮት አይደለም፣ ግን በሙላት የሚለው ቃል አለ። ሙሉ አይደለም ማለት ነው። መንፈስ ቅዱስ ሙሉ መለኮት አይደለም። ሙሉ መለኮት በእኔ ነው ያለው፣ ግን እኔ ላይ በሙላት አልተገለጠም። ገብቶሃል? ሙሉ መሆንና በሙላት መገለጥ ይለያያል። በሙላት መገለጥ ማለትማ ያ ሌላ ሀሳብ ነው፣ እንሄድበታለን። ግን አሁን መንፈስ ቅዱስ ሙሉ መለኮት ነው ጎዶሎ መለኮት ነው? ሙሉ መለኮት ነው እንጂ። በቃ ሙሉ መለኮት በአንተ ውስጥ አለ አይደል? ሙሉ መለኮት በእኔ ውስጥ አለ፣ ግን በሙላት በእኔ ላይ አልተገለጠም። በቃ ሙሉ መለኮት በአንተ ውስጥ ካለ በኢየሱስም ልክ እንደዛ። በኢየሱስ እንደዛ አይደለም። ሌላ አንተን አለ ኢየሱስ ክርስቶስ መለኮት ለመሆኑ ሌላ ኢየሱስ ክርስቶስ መለኮት ለመሆኑ ብዙ ማስረጃዎች መጥቀስ እችላለሁ። አንዳንዱን እየነገርኩ ልሂድ። እሺ። ለምሳሌ እኔ ፊተኛውና ኋለኛው ብሎ በዮሐንስ ራእይ ላይ ተናገራል አይደል? ፊተኛውና ኋለኛው ማለት መለኮት። እኔ ጠየቅኩ ስለ መለኮት። ፊተኛውና ኋለኛው የሰው ልጅ አለ እንዴ? መጀመሪያውና መጨረሻው ሆነ። ፊተኛውና ኋለኛው ማለት እኮ ዘላለም ማለት ነው፣ በጊዜ ውስጥ የማይገደብ። ማን ነው እዛ ጋር ያለው የሚለው? ዮሐንስ ራእይ ላይ ሞቼም ነበርኩ የሚልበት ፓርት ላይ ታዲያ እኮ እዛ ጋር እኮ የሚናገረው ስለ ልነግርህ እኮ ሞቼም ነበርኩ ሕያውም ሆኛለሁ ይላል። በመሃል ህይወቱ የተቋረጠ አካል ማለትም የሞት አካል ዘላለማዊ ሊባል ይችላል ወይስ አይችልም? ሞቼም ነበርኩ ሲል ምን ይላል መሰለ መጽሐፋችን ላይ በስጋ ሞተ በመንፈስ ግን ሕያው ሆነ የሚል አለ። ስለዚህ ክርስቶስ የሞተው በስጋ ነው የሞተው፣ በመንፈስ ሕያው ሆነ የሚል ቃል በቃል እንደዚህ የሚል ጥቅስ አለ። በስጋ ሞተ በመንፈስ ግን ሕያው ሆነ። አሁን እኮ ያ መሽጠፋኝ። ስለዚህ አሁን ይጠየቁ በመንፈስ ሕያው ሆኗል አልሆነም፣ በመንፈስ ሕያው ሆኗል አልሆነም የሚል ሳይሆን የሞት አካል ዘላለማዊ ሊባል ይችላል ወይ የጠየቅኩ። የሞተው በስጋ ነው፣ በመንፈስ ሕያው ሆነ ይላል። በመንፈስ ሕያው ሆነ እኔ ማን ጠየቀህ? እኔስ በመንፈስ ሕያው አይደል? በመንፈስ ሕያው ሆነ እኮ ማለት መንፈስ ቅዱስ አስነሳው ማለት ነው። ምክንያቱም መበስበስን እንዲያይ እግዚአብሔር አስነሳው ብሏል ጴጥሮስ። ስለዚህ ያ መንፈስ ግን እንደዛ እንዳት ደግሞ ክርስቶስ ነፍሴን በፈቃዴ ነው ላኖራትም እችላለሁ የሚል ጥቅስ አለ። አሁን ኤግዛክትሊ ቃሉን ነው እንጂ ማቀው ምዕራፍና ቁጥር መጥቀስ ስለማልችል ነው። ነፍሴን ላኖራትም ስልጣን አለኝ ብሏል አይደል ክርስቶስ? ተሰጥቶት ነው ስልጣን በነፍሱ ላይ በገዛ ነፍሱ ላይ ስልጣን ተሰጥቶት ነው። ስልጣን ተሰጥቶት በገዛ ነፍሱ ላይ በሰማይና በምድር ሁሉ ተሰጠኝ ብሏል ኢየሱስ ክርስቶስ። እና ስልጣን ተሰጥቶት እኮ ፈጣሪ ካልሆነ በስተቀር በገዛ ነፍሱ ላይ ስልጣን። አንድ ነገር ልንገርህና ቆይ እሺ፣ በቃ አንድ ነገር ልንገርህ። እሺ አሁን አንተ ባልከው እንኳን እንሂድ ተብሎ ያው ምንም የሚያስኬድ የነገርከን ነገር የለም መለኮትነቱን የሚያሳይ ግን እንደው እንቀጥላለን። ባይዘው ወይስ አንድ ተረጋጋ። ስጋው ፍጡርነቱን ታምናለህ አይደል? ኢየሱስ ስጋ ፍጡር ነው። ክርስቶስ የተዋሃደው ስጋ ቃል ስጋ ሆነ ይላል። ስጋው ፍጡር ነው አይደል? ስጋው ፍጡር ነው አይደል? አሁን ይኸውልህ ስጋውንና መለኮትነቱን መነጣጠል ይከብዳል። መነጣጠል ሳይሆን ስጋው ፍጡር ነው አይደለም የጠየቅኩ። አንተ እኮ ነህ እዛ ጋር ስትነጣጠለው የነበረው ኢየሱስ ክርስቶስ አብ ከኔ ይበልጣል አለ ስልህ አይ በስጋው ነው እያልክ ስትነጣጠለው የነበረው አንተ ነህ። እኔ አልነጣጠልኩም። ስለነጠልከው ነው እንደዚህ አይነት ነገር ውስጥ የገባሁት። ስጋው ፍጡር ነው አይደል? እሺ ፍጡር ነው አይደል? ስጋው እንበል ሳይሆን ነው አይደል? ክርስቶስ ያው የፈጠረውን ስጋ ነው የተዋሃደው። እሺ ፍጡር ነው። አዎ ስጋው ፍጡር ነው። ጥሩ ስጋው ፍጡር ከሆነ አሁን ደግሞ መለኮትነትም አለው ብለኛል። በክርስትና ፍጡርና ፈጣሪን ቀላቅሎ ማምለክ ጣዖት አምልኮ ነው ወይስ አይደለም? ፍጡርና ፈጣሪን ይኸውልህ ከሞት በኋላ ክርስቶስ የማይበሰብ ከእንግዲህ ሞት ሊይዘው አይችልምና ተብሎ ክርስቶስ ከሞት በኋላ በከበረ አካል እኔ የጠየቅኩት ፍጡርና ፈጣሪን ቀላቅሎ ማምለክ ጣዖት አምልኮ ነው ወይስ አይደለም የጠየቅኩት።
ነው ወይም አይደለም ነው መልሱ። ፍጡርና ፈጣሪን ቀላቅሎ ማለት በቃ አዋህዶ ማምለክ፣ ፍጡርና ፈጣሪን አዋህዶ ማምለክ ኃጢአት አይደለም። በመለኮት የከበረ ስጋ ነው። በመለኮት የከበረ ስጋ። እኔ ስለ ኢየሱስ አልጠየቅኩም። ጀነራል ይመልስልኝ። ፍጡርማ አይመለክም። ፍጡሩን ብቻውን ሳይሆን ፍጡርና ፈጣሪን አዋህጄ ባመልክ ማዋሃድም አልችልም።